ጌታቸው ረዳ ምን አለ አርፎ ቢያስተምሩ ንባባቸውንና ግልጽነታቸውን በቅን መንገድ ተጠቅመው ከመካሰስ ባሻገር ኢትዮጵያን ባገለገሉ የሚባልላቸው ናቸው። የማህበራዊ ሚዲያ ጉምቱ ሰዎች በሜንስትሪም አሊያም በመደበኛ ሚዲያ ውስጥ ያሉ ሳይቀሩ ጌታቸውን እየወደዱም እየጠሉም የሚያዳምጧቸው ከንባባቸውም የሚቋደሷቸው መሆናቸው ሳይታለም የተፈታ ነው። ግን ደግሞ የእሳቸውን እውቀት ተውሰው ህዝባቸውን ለማታለልም ጠቀሙባቸዋል። ለዚህም ነው ጌታቸውን እየተቹ የጌታቸውን እውቀት መጠቀም የሚፈልጉ ብዙዎች ናቸው የሚባለው። እንዳለመታደል የመተቻቸት ፖለቲካ የተጠናወታት ኢትዮጵያ ሀሳብን በዳበረ እውቀት ህልውና ላይ መስርቶ ሳይሆን ሙግቱ የቡና ጣጭ ቡድን መስርቶ በየጥጉ መሽጎ መተማማት ሆነ እንጂ አቶ ጌታቸው የሚያነሷቸው ነጥቦች ሜዳውን ለክርክር የሰጠ ማድረግ የሚችል ነበር። እሳቸው የሚናገሩት ሁሉ ቅጥፈት ሙሉ በኩሌ ተደርጎ ይወሰድ ሳይሆን ጉዳዩ በሚዛኑ ይታይ ለኢትዮጵያ አዋጭ ፖለቲካ ግንዛቤ ነበር። ግን ደግሞ እሳቸውን አንድም መተቸት አንድም ማድነቅ ብቻ መሆኑ እጅግ አስቸጋሪ ያደርገዋል። ከቀደምት የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩ መሆናቸው ይታወቃል። አሁንም ቢሆን እንካ ሰላምታ ውስጥ ናቸው። ጥቅምት 24 የት ነበር ካንተ? ጥቅምት 24 ልደት ነገር አይሮ ነው የሆነ ጓደኛችን በርዝዴይ ነበር ተብሎ ዛ ነበርኩና ተጠራሁ። ወደ ቤት መግባት አለበት ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለበት ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆኑ ይችላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም ማለት ሰው ቤት እኔና እሱ ያው ወደነ ያለን ተኩስ ተጀመረ ማለት ነው። ሰው የነበርኩበት ቦታ ከአንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለልደጽዮን ይፈሩ ነበር እሱ ማስጠጋት አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል። ቢሮ እንዳይመጣ ስብሰባ እንዳይገኝ ፌደራል አስረክብ ይለኛል ይላል። ግን ብዙም አይወደውም እንዲሳተፍ ማይፈልግ ነበር። ለማንኛውም እኔ እሱንም ጠራው። ቤታችን ተቀምጠን ያለ ያው ተወስ ተነሳ ደረስት አዘይ ሳይሲስ ሪዝን አልነገሩም። ቤት ግባ በጊዜ ግባ አንዳንድ እንቅስቃሴዎች ስላሉ ዛሬ ተባልኩ ገባሁ። ሶ ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ሲስት አድርጎ ሴንትራል ኮማንድ ውስጥ መግባት አለበት። ምክንያቱም ያወጡት መግለጫ አስቂኝ ነው። መከላከያና ሰሜን ዝናኛ ሆነን የሆነ ነገር አደረግን ነው የሚለው። እኔ በሆነ እሱን ስህተት አልፈጸምም ነበር። ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር ማለት ትንሽ ሪሌቲቭሊ ከኮሙኒኬሽን ጋር ቀራረባ ነው ሪሌቲቭሊ። ግን ሰው እንደዛ ሆነ ማለት ስትራጂክ የሆነው ከዛ በኋላ ዳውን ሂል ጉዞ ነው። ሶ አሳምፕሽኑ በዛን ጊዜ በአጭር ጊዜ ውስጥ እናሸንፋለን የሚል ነገር ነበር። ነገር ከ200 በላይ ታንክ ተቆጣጥረ ከ8 ታንክ በላይ ኦፕሬት የሚያደርግ ሰው አልነበረንም፣ አላዘጋጀንም። ይሄን የማዘጋጀት ኃላፊነት ደብረጽዮን ነው። ነፍ አዘጋጅቻለሁ ነው የሚለው ክሉ የሚባል የለም። ቆይ ያልገባኝ ነገር በ3 ወር አዲስ አበባ በቀጣዩ 3 ወር አስመራ የሚባለው ምን ተይዞ ነበር የዛን ጊዜ ታዲያ? አሁን እኔ ምን ሰነ ሆነስትሊ ማለት የንት የመጻደቅ ምናምን ጉዳይ አይደለም። አዲስ አበባ መግባት አለብን የሚል እምነት አልነበረኝም። ምክንያቱም ተቀባይነታችን ወደ ዜሮ ወርዷል። ባጠፋነውም ባላጠፋነው ብዙ ዘመቻ ተደርጓል። ብዙ ዘመቻ በእንደዚህ አይነት ሁኔታ ምናልባት ከተከታተልክ ሁልጊዜ አዲስ አበባ መግባት ፍላጎት የለንም ነበር፣ እንደራደራለን። የኛ ትኩረት የነበረው አብዛኛው ሰው ግን አዲስ አበባ መገባት እንደሚችል ሲያስቡ በቃ ካም በኋላ ስብሰባም አያስፈልግም፣ ከተቆጣጠርን በኋላ መንግስት እንዴት እንደምታቋቁም ዲፕሎማሲውን ሰሩ ተባለ። እንግዲህ እነ ጃዋርም ሳይቀር ከሸኖ እንዳታልፉ ምናምን ነበር፣ እስር ቤት ነበር። አገነለም ጻድቃን ጋር ነው የሚገናኘው። አብነ ያጋው ተገናኝቶ አያውቅም። ግን ሶ ኢን ኢፌክት ምንድነው የነበረው? ስለዚህ መንግስት እናቋቁማለን የሆነ እናደርጋለን የሚል እንትን ውስጥ ገባ። ምክንያቱም አፈራረሱም የእውነት ለመናገር ለምሳሌ የዘመቻ አሉላ የኛ ወጣቶች እኛ በተለይ ሚድ ሌቨል ኦፊሰር ጥንካሬ እንደተጠበቀ ሆኖ የመከላከያም ሲሪየስ ድክመት ነበረበት። እንደዚህ አይነት ሁኔታ ለምሳሌ እኛ በየጠበቅናቸው 2 ክፍለ ጦሮች ነበሩ። ግን ወደ 8-9 ክፍለ ጦር አካባቢ ስብሎ አንዲት ቀጭን ቦታ ላይ ያገኛል። ጠባብ ቦታ ነው። እሱ በሌላ ውትድርና ስንተነትን የምናነሳው ሆኖ እንደዚህ አይነት ኢሉዥን ግን ነበረ።
እውነት ለመናገር አስመራን መያዝ ይቻል ነበር ዝም ብለን ያኛው ገተን ብንዋጋ ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው ፕሬቶሪያን ጋርድ ማለት የፕሬዝዳንቱ ደህንነት ጠባቂ ነው ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም ርካሽ ኃይል ሊኖረው ይገባል የሚሰዋው ካኖን ፎደር የሚሆንለት ጥይት ቀለብ የሚሆንለት መኖር መቻል አለበት እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ አይችልም ሶ የነበረን ካልኩሌሽን ምንድነው አይ በዛን ሰዓት ሉክ አንድ ሰው ማወቅ ያለበት ሲሸልስ ተገናኝተናል ከዛ በኋላ ጅቡቲ ሁለቴ እኔ እንኳን ከነ ሬድዋን ከነ ጌዲዮን ጋር እና አብርሃም ጋር ብዙ ምናደርጋቸው ይቶች ነበር አጓጊዎች ነበሩ እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ ስኳንደር ያደርግናቸው ሶ አሁኑኑ ነው የሚለው ልክ እንደ ህፃን ልጅ አውደ አመት ልብስ ተገዝቷል ካለ አሁኑኑ ካለበስኩት እንደሚለው በቃ መንግስት መጣል አሁኑኑ ብሎ ኢንሲስት አደረገ ሊደርሺፑ አስቂ ነው ሶ ፎከስ ብናደርግ አሁን ምንድነው ስጋት የነበረው አይ ፌደራል መንግስት ከኋላ ይወጋናል እኛ ኤርትራ ምናደርጋለሁ ለምን ይወጋል ክርክር ነበር አይወጋንም ምክንያቱም እንደ ማረጋገጫ ይሰጡ ነበር ነው ወዛ ጉዳይ ላይ መግባት አንፈልግም በኤርትራ ጉዳይ ላይ አብረን መስራት ከቻል አብረን እንስራ የሚሉ ጥያቄዎች እነሱ ነበር እንጂ ይሄ ሶ whatever anyway ዛ ካልኩሌሽን ውስጥ እኔ የተለየ ሐሳብ ስለነበረኝ ምናምን በሚል ልገልጸው ፈልጌ አይደለም ግን እንትኑ ነበር ሂብሪስ ነበር የትግራይ ጊዜያዊ አስተዳደር ፕሬዝዳንትነትን በድንገት አብቅቶባቸዋል አሁን አዲስ የፖለቲካ ቁመናና ምሁራዊ ባህሪን ይዘው ብቅ ብለዋል ሊበራል የነጻ ፖለቲካ ግንዛቤን ማራመድ ላይ መሆናቸውን የሚያሳይ ቁመና ቢላበሱም ጥያቄው ዛሬም በርትቶባቸዋል ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ ከሳቸው ሐሳቦች ውስጥ አብዛኛው የህወሓትን የውስጥ ፖለቲካ ለመግባባትና ወደ ኋላ ገትሮ ባህላዊነትን ደጋግመው አንስተዋል የወደፊት ሁኔታውን ተቸካይ በሚል ህወሓትን ሞክተዋል ታዲያ አቶ ጌታቸው በዚህ ልክ ፖለቲካዊ ግንዛቤያቸው ከፍ ብሎ ሳለ አገራቸውን በሚጠቅሙበት መንገድም ብቻ ሳይሆን ትግራይን ማራመድም ግዴታቸው እንደሆነ ያስቀምጣሉ ለትግራይ ህዝብ የሚጠቅመው ወደፊት መራመድና ወደ ኋላ ዳግም ለ30 ዓመታት መመለስ ምርጫው የራሱ ነው የሚል አንደምታ ያለውን ሐሳባቸውን ያጋሩት ጌታቸው በደብረጽዮን ገብረ ሚካኤል የሚመራው የህወሓት ኃይል መቀለንና ሌሎች የትግራይ ክፍሎችን ዋጋ እያስከፈለ ነው በሚል ይወቀሱ ይገኛል ጌታቸው ወደ አዲስ አበባ ያቀኑት ጠቅላይ ሚኒስትሩ ከትግራይ ፖለቲካ ሲገፏቸው አሊያም ፊት ነስተዋቸው ነው ቢባልም እሳቸው ግን መርጠው ለሀገር በሚጠቅመው መልኩ ወደ መዲናዋ መጥተው እንደተሰለፉ ይናገራሉ ህወሓት የጉር ድንብር ጉዞ ላይ መሆኑን ደግሞ ጌታቸው ያምኑበታል ጌታቸው ወደ አዲስ አበባ ያመሩት በትግራይ ያለውን ወቅታዊ ሁኔታ በተመለከተ ከጠቅላይ ሚኒስትር አብይ አህመድና ከምዕራባውያን ዲፕሎማቶች አሊያም ፖለቲከኞች ጋር ለመወያየት ነው የሚል ተስፋ ነበራቸው ተስፋቸውንም ሰንቀው ወደ መቀሌም መለሳለው ቢሉም መጨረሻቸው እዚሁ ቆይተው ጠቅላይ ሚኒስትሩን ማማከር ሆኖ ተመዝግቦባቸዋል ለህክምና ወደ ዩናይትድ አረብ ኤሚሬቶች አቅንተው እንደነበር የሚታወስ ነው ግን ደግሞ ወደ ሀገር ቤት ሲመለሱ አርፈው ይቀመጡ እንደተባሉ የሚያሳዩ መረጃዎች ወዲያውኑ መውጣት ጀመሩ ለዚህም ነው የትግራይን ፖለቲካ በሌላ አቅጣጫ እየናዱት ነው በሚል ፖለቲካዊ ትችቶች ሲሰነዘሩባቸው የቆየው አቶ ጌታቸው ፋኖን በተመለከተ ያነሱት ሐሳብ ደግሞ ክደዋል በሚል በፋኖ ወገኖች በኩል ያሉ ሰዎች ተችተዋቸዋል ሐሳብ ድርቀት እንዳለ አውቃለሁ ግን ዩዥሊ አንዳንድ ኮንቨርሴሽኖች ስናደርግ ዶብል ነው ማለት ፋንዳሜንታልስ ለምሳሌ ልማት ስለማምጣት ዴሞክራሲ ስለማስፈን ሰላም ስለማስፈን የሚነሱት መሰረታዊ እምነቶች የሚሰራባቸው ናቸው እኔ ታስታውሳለህ በየኦሮሞ እንቅስቃሴ ወጣቶች እንቅስቃሴ ላይ የነበረን ግንዛቤ ኢሴንሻሊ ወጣቶች እንቅስቃሴ በኢህአዴግ መሰረታዊ እምነቶች ላይ ሳይሆን ያነጣጠረው በመሰረታዊ ድክመቶቹ ላይ ስለዚህ መሰረታዊ ድክመቶችን ማረም ከተቻለ ወደፊት መውሰድ ይቻላል የሚል እምነት ነበረኝ ይሄ ናይቬት ነበረኝ ማለት የዋህነቱ ነበረኝ ቲፒኤልኤፍን አመራር የተረከበው ማይሰልፍ ኢንክሉድድ ለምሳሌ መለወጥ እንችላለን የሚል እምነት ነበረኝ ለምሳሌ ጌታቸው ጋር ስናወራ ይህን ቀያይረን የነዚህን እንትን አድርገን ወጣቶች የሚመጡበት ምናምን ላለና እንትን ትሆናለህ ፓሽኑ አለ እንደዛ ስታወራ but it's easier said than done ማለት ስታወራው የሚቀል ግን ለመስራት በጣም ኢንትረንችድ የሆነ ካልቸር አለ አንድ ሰው የፖሊት ቢሮ አባል ሲሆን ምሎ በኩል ይሄ ነኝ ብሎ ማመን ይጀምራል ምንም ያነበበው መጽሐፍ የለም ኮንትሪቢዩት ያደረገው ገጽ የለም ኢሚዲየትሊ የሥራ አስፈጻሚ አመራር ሆነሃል ሲባል የኢትዮጵያን ጉዳይ የመፍታተም የመበተንም
የመተንተንም ኃላፊነትና መብት የኔ ነው ብሎ ማመን ይጀምራል። አንዳንዶቹ ሲናገሩ 36 ውስጥ እኮ ነኝ ይላል። 36 አባላት ነው የነበሩት ኢህአዴግ ስራ አስፈጻሚ ሆነ የሁሉ ነገር አድራጊ ፈጣሪዎች ነን ብለህ ማሰብ ትጀምራለህ። ባይዘው እንደዚህ አይነቱ ስሜት አንደኛ ኢምፐርቪየስ ማለት እንትን መሆን ትጀምራለህ። ዕውቀት ጠል ትሆናለህ። አዲስ ነገር አትማርም። ያለቀ ልክ የሞላ በርሜል እንደማለት ነው። በታፈስ ያፈሳል እንጂ እንትን አትልም። እና ራስን በዛ መልኩ ነው የምታየው። እኔ ከዛ ኢሚዩን ነበርኩ። ያው እንደምታውቀው ብዙ ኮንቨርሴሽን እኔ ጥሩ የእንትን ማግኔት ነኝ። ምንድን ነው የጭቅጭቅ ማግኔት ነኝ። የምናገራቸው ኮንትሮቨርሲ ምናምን የሚፈጥሩ ነገሮች አሉ። ግን ዲፕ ኢንሳይድ አንዳንዱ ማኒፑሌት ስለሚያደርገው አሁን ካልሆነ በስተቀር ከልብ የማምንበት ነገር ነበር። ኦኬ በመሰረታዊ ድክመቶች ላይ ሰርተህ ኢህአዴግን አስተካክለህ መቀጠል ይቻላል እምነት ነበር። ሰዋት ውስጥ ትልቅ የነበረው ካስታወስክ ትግራይ እንሂድ በአዲስ የሰው ኃይል እናጠናክር የሚል ሐሳብ መጣ። ደብረጽዮን ከፌደራል ሚኒስትርነት ወደዛ ሄደ። እኔ ወደ ጽህፈት ቤት ተመደው። ይሄ ጠቅላይ ሚኒስትር አብይ ከመምጣቱ በፊት ነው። ምንድነው እናስብ የነበረው እዛ ካልቸር የምታየው። ግን ለምሳሌ ህወሓት ጽህፈት ቤት ውስጥ መቀመጥ ማለት በእያንዳንዱ ካድሬ እንጀራ ላይ ወሳኝ መሆን ማለት ነው። እህል ቦታ ላይ መደቡን እንጂ ይባላል። በጣም ቅርበት ካለ የእህል ውሃ የሚባለው ቦታ ጥሩ ደሞዝ የሚያስከፍለው ለምሳሌ ሬስት እንዲመደብ ታደርጋለህ፣ ኤፈርት እንዲመደብ ታደርጋለህ። ምደባ 2270 አካባቢ የወረዳ ጸሐፊ፣ የወረዳ ምክትል፣ የወረዳ ጤና አገልግሎት ኃላፊ የሚባል ምን መደበው 3 ሰዎች 4 ሰዎች ናቸው። ከዚህ ውስጥ የጽህፈት ቤቱ ኃላፊ ደግሞ ማለት እኔ አላቅም ስንት ካድሬ ያውቃለሁ። እኔ ከአዲስ አበባ ሄድኩት እንደማንኛው ሰው ከታች ተመልምዬ ምናምን የመጣሁ ማለት ነው። ኦልሞስት ሲጀምር በስቴት ሚኒስተርነት ነው የጀመርኩት። ሊትራሊ በስቴት ሚኒስተርነት ነው የጀመርኩት። በእንደዚህ አይነት ሁኔታ ናይቬቶ አለ፣ መለወጥ ይችላል፣ መሰረታዊ ድክመቶችን ፈተን ወደፊት ማራመድ እንችላለን የሚል እውነት አለ። ብዙ ጊዜ እኮ በእኔም ማለት መጨረሻ የሆነው ሆነ እንጂ ፕራይም ሚኒስተር ከመሆኑ በፊት ካቢኔም ሆነን ከዛ በፊትም በእንደዚህ አይነት ጉዳዮች ላይ እንነጋገር ነበር። ሰው ማድረግ ይቻላል የሚል እምነት ነበር። ቲፒኤልኤፍ ጋር የነበረው ነገር ምንድነው? ቲፒኤልኤፍ ከደርግ ውድቀት ጀምሮ ኤክሰርሳይዝ ያደረገው ሞኖፖሊ አለ። ትግራይን በፍጹም እንደ ባክያርዱም አያስብም። ግጥ አንዱን መደገፍ አንዱን መጥላት የፖለቲካ ባህሪ ነው ተብሎ ቢወሰደም በኢትዮጵያ ባህል ደግሞ አጋጣሚዎች ሁሉ የመተቻቻ ሜዳዎች እየሆኑ መጥተዋል። የፕሪቶሪያው ስምምነት ሳይሆን ወልቃይትና የራያ ጥያቄዎችን ለምን ረሱት በሚል ተጠይቀዋል። አቶ ጌታቸው ምላሻቸው በእርግጥም በራስ በመተማመን ቢሆንም አንዳንድ ጉዳዮች ላይ ግን ራሳቸውን ሳይታዘቡት አልቀሩም ተብሏል። በእርግጥ ጌታቸው ከቡና ጠጡ የወጣ ፖለቲከኛ መሆናቸው ያሻቸውን ለማንሳት እድሉን አግኝተዋል። ጌታቸውና የግድያ ሙከራን ደግሞ በተደጋጋሚ በሚያነሱበት አጋጣሚ ሁሉ አሁን ደግሞ ሞራዊ ባህሪያቸው ከፍ ብሎ ተመዝግበዋል። በአቶ ጌታቸው ጊዜያዊ አስተዳደር ደስተኛ ያልነበረው በደብረ ጽዮን የሚመራው የህወሓት ክንፍ ባለፉት ጊዜያት ጫና እንደፈጠረበት ያስታውሳል። ጫናው እየበረታ በመጋቢት ላይ ደግሞ በተለይም መጀመሪያ ላይ በበርካታ የትግራይ አካባቢዎች የሚገኙ የአስተዳደር ተቋማት በኃይል በነ ደብረ ጽዮኑ ህወሓት ቁጥጥር ስር መዋሉን በግልጽ ያስቀምጣል። ይህ ሁኔታን በታጠቁ ኃይሎች የታገዘ በመሆኑ በክልሉ ነዋሪዎች ዘንድ ግጭት ይፈጥራል የሚል ፖለቲካዊ ስጋት ከፍ ብሎ ነበረ። በኢትዮጵያ ሚዲያ ውስጥም ሆነ በዓለም አቀፍ ግንዛቤው ጉምቱ የሚዲያው ሰው አቶ ብሩክ ከበደም ከወቅታዊ ሁኔታዎች አንጻር በምን መንገድ ለሀገር በሚጠቅም መልኩ እንደጠየቃቸው ለመገመት ባያዳግትም ጌታቸው ደጋግሞ ኤርትራን፣ ፋኖን የራሱን ህወሓት ደጋግሞ ከሷል በሚል ተወቅሰዋል። ጌታቸው በፖለቲካዊ መንገዱ አሁን ቁርጠኛ የሆኑበትን አጋጣሚ ወይም ደግሞ የትግራይን ህዝብ ለማገልገል እጅጉን ከፍ ባለ ሁኔታ መጥቻለሁ ቢሉም አንዳንድ ጥያቄዎች በራሳቸው ላይ ይነሳባቸዋል። በዚህ ሁኔታ ውስጥም የጊዜያዊ አስተዳደሩ ፕሬዝዳንት የአቶ ጌታቸው ደህንነትም አደጋ ላይ በወቅቱ ወደቀ እና ደግሞ ራሳችንን ለማዳን የተለያዩ ፖለቲካዊና ወታደራዊ እንቅስቃሴዎችን ማድረግ ችለን ነበር፣ ማድረግም እድሉ ነበረን፣ ግን የሚጠቅመውን አድርገናል የሚል ፖለቲካዊ ቁርጠኝነቱ እንዳላቸው በግልጽ ያስቀምጣሉ። አቶ ጌታቸው ከተለያዩ የዩቲዩብ ቻናሎች ጋር ቃለ ምልልስ ሲያደርጉ ቆይተዋል። በትግራይ ውስጥ ውጥረቱ በተባባሰ ጊዜ ወደ አዲስ አበባ ለመሄድ ሲነሱ ጥቃት ሊፈጸምባቸው እንደነበር ከመናገራቸውን ባሻገር በኤንቢሲ ኢትዮጵያ ከፍ ብለው ሀሳባቸውን ለኢትዮጵያ ህዝብ ገልጸዋል። ይህ ማለት ደግሞ ጉዳዩ ውስብስብ ሊሆን ቢችልም በተለያዩ የፖለቲካ መድረኮች ላይ ተሳትፎ ካገኙ እሳቸው ለሀገር የሚጠቅሙ መሆናቸውን ደግሞ ከንባባቸው መረዳት ይቻላል።
በእርግጥ ንባብ ሌላ መሬት ላይ ያለው ሀቅ ሌላ የሚል አተረጓጎም ፖለቲካ እንዳለው ቢታወቅም በእርሳቸው ላይ የግድያ ከመፈጸም ጋር የመሳሰሉ ቅዶች እንደነበሩ ከዚህ ቀደም አቶ ጌታቸው ተደጋጋሚ ንግግር አድርገዋል። ወደ መቀሌው አሉላ አባ ነጋ አውሮፕላን ማረፊያ በሚሄዱበት ጊዜ ከዚህ ቀደም ታጣቂ እንዳያልፉ ከልክሏቸው እንደነበረ መግለጻቸው የሚታወስ ነው። መሳሪያ በተጠመደበት መኪና እስከ አየር ማረፊያው ድረስ ክትትል ተደርጎባቸው አሁን ደግሞ በትልቁ ቦታ ላይ መገኘታቸውን በሌላ አጋጣሚ መናገራቸው ይታወሳል። ታዲያ በፌዴራል ፖሊሶች እንዲቆሙ መደረጋቸውን እንዲሁም ክትትሉ አውሮፕላን ውስጥ እስኪገቡ ድረስ ቀጥሎባቸው ስጋት እንደሆነ ሲገልጹም ይታወሳል። አቶ ጌታቸው በኢትዮጵያ ውስጥ ቀደምትና ጉልህ ተጽዕኖ ከነበራቸው የፖለቲካ ፓርቲዎች መካከል አንዱ በሆነ ህወሓት ሰርቷል። ከእድሜና በትጥቅ ትግሉ ውስጥ ካላቸው ሚና አንጻር እንግዳ ተብሎ የሚወሰዱ በመሆናቸው ነባሩ ህወሓት ደግሞ እንደገፋቸው ይታወቃል። በእርግጥ እሳቸው ያላቸው ባህሪ ነጻነትን የተላበሰና እንዲያውም አንዳንዶች እንደሚሏቸው ወደ ምዕራቡ ዓለም ያዘነበለ አቋም ያላቸው በመሆናቸው ጉዳዩ ከኢትዮጵያ ፖለቲካ ጋር ሊጣመርላቸው አልቻለም። ይህ ማለት ግን እሳቸው የሚሄዱበት የፖለቲካ ርቀትና ንባባቸው ላቅ ያለ ሊሆን ቢችልም መሬት ላይ ያለው ሀቅ ግን የጌታቸው ንባብ የሚያግዘው የፖለቲካ ንብርብር እንዳልሆነ ለመገመት አያዳግትም ነው ጉዳዩ። አራተኛ ቀን ላይ ይመስለኛል ቲንክ በራ ይባላል አዴት ምዕራብ በጣም ጫፍ ላይ ወደ ዛና ከመሻገራችን በፊት ፍርፍራ የሚባለው ለዛ ጫፍ ላይ ለመጻፍ ስሞክር ባትሪ አለቀ። አንድም የመገናኛ ራዲዮቻችን አይሰሩም ባትሪ ስለሌለ ሁሉም ነገር እና ዙሪያው ድንጋይ ነውና ያኔ ነው የድንጋይ ዘመን ለካ በዚህ ደረጃ ቅርብ ነው እንትን ያልኩት የጻፍኩት። እሷ እንደጻፍኩ ያው ባትሪው ማለቀ። ረጅም ጊዜ በወረቀት ለመጻፍ ስሞክር ነበር። ወረቀትም እዚህ ጋር ተዘጋጅተን የሚሄድበት ስላልሆነ አመራሩ በዛ ደረጃ ክሉለስ ነው። ለምሳሌ በእድሜ ገፉ የተባሉ ሰዎች እነ ስብሐትን እነ ዘርአይን ያስቀመጥንበት ሁኔታ አንዱ ሰው ይጠየቅና የት አካባቢ ቆዩ ይሻላል እዚህ አካባቢ ገለ የሚባል ሚሊሻ አለ ይኖር አይኖር አይታወቅም። ምክንያቱም ቦታውን አይተነው አናውቅም። አይቶታ ያው ድሮ 74 ሲታገሉ በነበር ጊዜ የሰሙትን ሚሊሻ በህይወት ይኖር አይኖር ሳያውቁ እሱ ቤት ስብሐት ይሄድ እነገለ ቤት እነ ስዩም ይግቡ የሚል ሬክለስ ውሳኔዎች ነበር ሲወሰኑ ነበር። የድንጋይ ዘመን እኔ መግለጫ ሰጥ ነበር። አብይ ወደ ድንጋይ ዘመን ሊመለስ ነው ያልኩ ስፎክር ነበር መጀመሪያ። ግን የድንጋይ ዘመን እዛው ቅርብ እንደሆነ ያንን ነው ያየሁት። ቅርብ ነው። አንድም በእጃችን ያለ ህይወት ያለው ነገር እስኪጠፋ ድረስ ማለት ነው። ያንን ነው ዳሪዎች ምናልባት ሌሎች ፐርሰናል ጉዳዮች አሉ። ፊልም ታረገው ሚስ ምታረገውን ሰው በሚመለከት ምጽፈው ነገር አለ። ግን አንዴ ደግሞ ጭቅጭቅ ከአንዲት አመራር ከኛ አመራር ጋር ብዙ ነገር እንጨቃጨቃለን እና ወደፊት አየው የት ይሄድን ነው ማንም የሚነግርህ ሰው የለም። የሆነ ቦታ በደረስን ቁጥር ግን እገሌ እኮ እዚህ ቦታ ነበር የተሰዋው ወይ ነገሌ ስልጣና እኮ እዚህ ነበር የተደረገው ነው። ፓስት ነው የሚወራው። 604ኛ ኮር ሲደመሰስ በዚህ አቅጣጫ አልፈናል። 75 ዓመተ ምህረት እንዲህ ሲደረግ በዚህ በኩል ሄደናል። እና ያኔ ምን አስታወሰኝ ያነበብኩት ገብርኤል ጋርሻ ማርኬዝ ቬሪ አሪፍ ደራሲ ነው። ኖቤል ሎሬት ነው። ኮሎምቢያ ነው እና እንደ 100 years of solitude መጽሐፍ ነው። እዛ ውስጥ አንዲት ጠንቋይ ያለች ካራክተር ፒላር ተርኒየራ የምትባል እና ጠንቋይዋ ማኮንዶ የሚባለው ከተማ ውስጥ ሀብት በሀብት በሆነ ጊዜ ሁሉም በኢንሶሚኒያ እንትን ሆነ። ሰው የሚያስጠነቁል ጠፋ። ፊውቸር ገንዘብ አለው ሁሉም ይዝናና ይደሰታል። ግን በአጋጣሚ በጣም ከመዝናናት ብዛት ያን ሰፈር ምንድነው ኢንሶሚኒያ የእንቅልፍ ማጣት ፕሌግ ወረርሽኝ ገባበት። ሰው ብዙ ሰው ቤቴ ብሎ ሰው ቤት ይገባል። ወንበር ብሎ ጠረጴዛ ይገዛል። ሰው የተምታታ ነገር ተፈጠረ። ሰው ፒላር ተርኔራ ድንገት ገበያ ያደራላት ሰው ፓስት ነው ፊውቸር ነው የሚጠነቁለው። እሷ ፓስት መጠንቆል ጀመረች እና ለራሴ የጻፍኩት ዳያሪ የኔ ጓዶች አንድም ፊውቸር ማየት አይችሉም ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ። ኦልሞስት እኔ ወደ 1000 አካባቢ ፔጅ አለኝ እንደዚህ በየቀኑ ነበር ምጽፈው። ኢንተረስቲንግሊ መጽሐፍ መቼ አቆምኩ ዳያሪ ማለት ነው መቀሌ የገባን ሰኔ 21 ቀን ኦልሞስት ሁሉ ነገር ያለቀ አድርገን ወሰድ ነው። እንኳንም አልጻፍኩ ነው የምለው። ከዛ በኋላ ባዶነቴን በደንብ ያሳያል።
በትንሽ ድል ሰክረን ህዝቡ የሰጠንን ኤክስፔክቴሽንም ጨምሮ ወደ ጎን ስተን በቃ ፕሬዝዳንት ሊቀመንበር ትግራይ ወይንም ትግራይ አሊያም ሁለተኛ ደረጃ በሚል ስም ይሰጣል በሚል በከባዱ ለመተቸት ሞክረዋል። ታዲያ አቶ ጌታቸው ሀሳባቸውን በተለየ አቅጣጫ መግለጽ ሲያቅታቸው በዚህ ልክ ሀሳባቸውን አነሱ በሚል አሁንም የህወሓት ደጋፊዎች አሊያም የነባሩ ህወሓት ሰዎች ይተቿቸዋል። ጌታቸው ከሌሎች የህወሓት ዋነኛ መሪዎች በተለየ ወታደራዊ መንግስት ለመጣል በተደረገው የትጥቅ እንቅስቃሴ ማለትም በደርግ ውስጥ አለመሳተፋቸው ፖለቲካቸው በእርግጥም ከዛኛው ማዕከላዊ ኮሚቴ ለየት ያለ እንደሆነ ለመገመት አያዳግትም። ግማሽ ክፍለ ዘመን አስቆጥሯል ህወሓት። አቶ ጌታቸው ያላቸው ተሳትፎ ደግሞ 20 ዓመት የሚሞላ ባለመሆኑ እርግጥም እነ ደብረጽዮን በጥርጣሬ መልክ ላይ መለከቷቸው አይችሉም በሚል ቢቢሲ ከዚህ ቀደም ማስነበቡ የሚዘነጋ አይደለም። ባለፉት 10 ዓመታት በድርጅት ውስጥ ያገኙት ተቀባይነትና ሚና ቀላል ባለመሆኑ በትግራይ ህዝብ ውስጥም ቶሎ በመግባታቸው ፖለቲካዊ ጫናቸው ከባድ ሆኖ ቆይተዋል። ጥብቅ በሆነው የህወሓት የአመራር መሰላል ላይ እንዴት አለፉ? በአጭር ጊዜ ምክትል ሊቀመንበር ለመሆንስ እንዴት ቻሉ? ብዙዎች ጥያቄ ቢያነሱም ጌታቸው ግን ወጣቱን በመያዝም አንጻር የፖለቲካ ግንዛቤያቸው ከፍ እንዳለ ይነገርላቸዋል። ግን ጌታቸው ደግሞ አቋም እንደሌላቸው አሊያም አጥር ላይ ሆኖ የሚመለከት ኦን ደ ፌንስ ፖለቲካ ይከተላሉ በሚል እንደወላዋይ የሚያዋቸውም አልጠፉም። ከህወሓት ሊቀመንበር መለስ ዜናዊ ህልፈት በኋላ በተለያዩ የፌዴራል መንግስት የኃላፊነት ቦታዎች ላይ የሰሩ ናቸው። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እስካሁኑ አብይ አህመድ ድረስ አብረው ሰርተዋል። በዛን ጊዜ ኮሚኒኬሽን ሚኒስትር ነበሩ። ያ ማለት ደግሞ በኃይለማርያም ጊዜ፣ አሁን ደግሞ የጠቅላይ ሚኒስትሩ አማካሪ ሆነዋል። ህወሓት ወሳኝ በነበረበት ሰዓት የሆነ ነው። ሀገሪቱን ለ27 ዓመታት የመራው ኢህአዴግ የተደገመ ህዝባዊ አመፅ ሲነጣው በውስጡ የተቀሰቀሰው ለውጥ ህወሓትን ገሸሻ አድርጎ ወደ መቀሌ ከፋው። መቀሌ ላይ ሲደርስ ደግሞ በሁለት አቅጣጫ በመከላከያና በዛኛው በኩል ደግሞ በኤርትራ ሰራዊት ዋጋውን አገኘውና ስልጣኑንም አሳልፎ ሰጠነው። ጉዳዩ በፌዴራል መንግስቱ የስልጣን መንበር ውስጥ ቁልፍ ሚና የነበራቸው የህወሓት አመራሮች ወደ መቀለ ሲሄዱ አቶ ጌታቸው ወደዚያው ቢያቀኑም ደስተኛ ነኝ ያሉ ሀሳባቸውን ቢገልጹም ግን የፌዴራል መንግስቱን አቅምና ጡንቻ እንደዚሁም የፖለቲካ አቋም ሰርስሮ የመግባት ጉልበት መቋቋም አለመቻላቸው አሁን እንዲፍረከረኩ አድርጓቸዋል። ጌታቸው በጦርነቱ የተለያዩ ሚና እንደነበራቸው ይነገራል። በእርግጥ ደግሞ የዲፕሎማሲውንና የማህበራዊ ሚዲያውን ቦታ በመያዝ ትልቅ ስም የነበራቸው ናቸው። የህወሓት ፖለቲካዊና ወታደራዊ አመራሮች መቀመጫቸውን መቀለ ላይ አድርገው ከፌዴራል መንግስቱ ጋር ውዝግብ ውስጥ ሆነው ቆይተዋል። ከዛም በኋላ ደግሞ ጦርነት ተከሰተ። የ2 ዓመት ጦርነት። ከሌሎች አመራሮች በተለየ ጦርነት የማያውቁት አቶ ጌታቸው ወደ በረሃ ወርደው ግዴታም ሆኖባቸው የተለያዩ ዲፕሎማሲያዊ ስራዎችንም ሰሩ። አሁንም ከመጨረሻው ታገሉ። ከዛም አሁን በፌዴራል መንግስት ስር ሆነው ስራቸውን በመስራት ላይ ይገኛሉ። ያለምን ትኩረት ስቦ በነበረው በዚህ ጦርነት ሰዓት ጌታቸው ከየትኛውም የህወሓት አመራር በበለጠ ስማቸው ከፍ ብሎ ይነሳል። በዓለም አቀፍ መገናኛ ብዙኃን ላይ በመቅረብ ትኩረትን አግኝተዋል። ፖለቲካዊ መንገዳቸውንም በእንግሊዝኛ ቋንቋቸው በማከል ከፍ ማድረግ ችለዋል። በዚህ ዓላማና ግባቸውን በትግርኛ፣ በአማርኛ፣ በእንግሊዝኛ በማስረዳት የህወሓት ዋነኛ ፊት ሆነው በመቆየታቸው አቶ ጌታቸው አሁን ያሉበት ደረጃ ላይ ደርሰዋል። በእርግጥ ደግሞ አንዳንድ ጉዳያቸው ይበል የሚያሰኝ ነበረ። በግንባር በፊት ለፊት የሚናገሩ ናቸው። በጦርነቱ ወቅት በአሜሪካና በአፍሪካ ህብረት አማካይነት በህወሓትና በኢትዮጵያ መንግስት መካከል በሚስጥርና በግልጽ በተካሄዱ ንግግሮች ላይ አቶ ጌታቸው ረዳ ተሳታፊ ነበሩ። አሳክተዋልም። ጅቡቲና ሲሸልስ በሚስጥር፣ ደቡብ አፍሪካና ኬንያ ላይ ደግሞ በይፋ ተደርገዋል። ያ ማለት ንግግሮች አደረጉ። ጌታቸው ቁልፍ ሰው መሆናቸውም ይታወቃል። ፕሪቶሪያ ላይ በተደረሰው ስምምነት መሰረት በትግራይ ጊዜያዊ አስተዳደር እንዲቋቋም ሲወሰን የፌዴራል መንግስቱ በተለይ ደግሞ ጠቅላይ ሚኒስትሩ የጊዜያዊ መንግስትን ፕሬዝዳንት በመሰየም ወሳኝ ሚና ተጫውተውላቸዋል። ትግራይን ያስተኛው ህወሓት ባይናቸው አቶ ጌታቸው ረዳ የትግራይ ህዝብ ንቁ መሆኑን ያስቀምጡ እንጂ አሁን ትግራይን ያስተኛው ራሱ ህወሓት ነው በሚል በተደጋጋሚ ይተቻሉ። ከጦርነቱ በፊት የነበረው በህወሓት የበላይነት የተያዘው የክልሉ አስተዳደር እንዲፈርስ በመወሰኑ ያኔ እንደ አዲስ በሚዋቀረው ጊዜያዊ አስተዳደር ላይ የህወሓት ጉምቱ መሪዎች ቁልፍ ቦታዎችን በመያዝ ቢሞክሩም የጠቅላይ ሚኒስትሩ ይሁንታን ማግኘት አልቻሉም ሲል ቢቢሲ ከዚህ ቀደም ማስነበቡ የሚዘነጋ አይደለም። ለቀናት የቆየ ስብሰባ አድርገው ነበረ። አቶ ጌታቸው በእጩነት አቅርበው ተቀባይነት ለማግኘት
ማሳየት ቢችሉም ቀደምት የድርጅቱ መሪዎች እነ ደብረጽዮን ደስተኛ እንዳልነበሩም የሚዘነጋ አይደለም። በመቀሌ የተካሄደው ስብሰባ ጌታቸው የልምምድ ፖለቲካን አይተቹም፣ አብይ እንዳይመረጥ ተሟሙተን ግን መረጡብን በሚል ሀሳቡን በግልጽ ለኤንቢሲ ከማስቀመጡን ባሻገር የፖለቲካ መንገዱን ጠርገው ራሳቸውን ብቅ አደረጉ በሚል ትችትም እንደዚሁ ሙገሳም በተለያየ አቅጣጫ እንደ ሁኔታውና እንደ ፍላጎቱ ገጥሟቸዋል። በዚህም ደግሞ ከመጀመሪያው አንስቶ በነባር የህወሓት አመራሮችና በአቶ ጌታቸው መካከል የነበረው ግንኙነት ቀስ በቀስ እየተበላሸ በመሄዱ አሁን ደግሞ ህወሓትን በግልጽ ኋላ ቀር በማለት እየተቸ ይገኛል። ከቦርድ እስከ እስልምና ጉባኤ ከሲኖዶስ እስከ ማህበራዊ አገልግሎቶች ሁሉን ካልያዝኩ በሚል አኳኋኑ የነበረው ኢህአዴግ አልቆለት ወደ መቀለ ሄደ። እዛም ጥጉን ያዘ። የቤት ቁጥር የሌለው ግምገማ ያደርጋል። ዋጋቢስም ሆኖ መጨረሻው እንኳን አገር መምራት ክልል ማስተዳደር እንኳን ተሳነው በሚል ይተቻሉ። በዚህ ምክንያት ከባድ ፈተና እንደሚገጥማቸው እንደተረዱ ከቀናት በፊት ከዛ ቀደም ደግሞ የፖለቲካዊ ሂደቶቹ አስቸጋሪ መሆናቸውን በስፋት አስቀምጠው ነበረ። አቶ ጌታቸው የመጣልህ ነው የምትለውና ብዙ ጊዜ አንዳንዴ አሁን ስታስበው ኢቭን you think back and ምናልባት ይሄን ባል ኖሮ ምናምን የምትላቸው ነገሮች አሉ። በዛን ሰዓት በሂደት ሞመንት የሚፈጠሩ ነገሮች ስላሉ ካልሆነ በስተቀር ቻፕተሩን የምትዘጋው በኢትዮጵያ ኮንቴክስት whatever በተፈጸመ በትራንዚሽናል ጀስቲስ ሜካኒዝም አድረስ እናደርገዋለን አለ። ያ ኢንዲቪጁዋል ኦፍ ግሪድ ኦፊሰርስ የፈጸሟቸው ሊኖሩ ይችላሉ። እኔ ትግራይን እንደ ህዝብ ጨፍጭፉ ስለዛ ጥናት ግን ብዙ አልተወራም እኮ አሁን የሚሄድ ዩኒቨርሲቲ ያጠናው ጥናት ላይ እንዲወራ ስላልፈለጉ ነው የቆጣው። እኔ አሁን ለምሳሌ ዶክመንቱን ይዞ ስለወጣው ኮፒ አለኝ ነው ትንሽ ነገር እስቲ ኖ ምን መሰለህ አሁን እሱ መድገም ስቃው ሴቶች ለንገረው ሴቶች በመቶ ሺዎች የሚቆጠሩ ሬፕ ተደርጓል። ዳታው ብቻ No, 76% of the crimes were committed specifically በኤርትራ ተፈጸሙ ይልና ከ24% assortment of ፋኖ አለ። ያልገባኩ የለም ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ሰው ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ የተረባረው። የግል ሽፍታ ጸጉሩን አንጨባሮ ከ20 ሰዎች ምናምን ጨምሮ አይ የሰርቫይቫል ኢሹም ስለነበረ ያልተሰበሰበ አልነበረም። ሶ እዛ ውስጥ ዝርዝር አለው ባይዞ ያ ካን ሼር ዶክመንቱ እንደዛ ምንድነው የሚያሳየው መሰለ አትሊስት ኦን ዘ ፓርት ኦፍ ኤሪትሪያ በእርግጠኝነት መነግርህ በእርግጠኝነት ታስቦበት የማነኮ ኦሪንቴሽን ይሰጥ ነበር። ህዝቡ የሚያልቀው አልቆ ተፈናቅሎ ዲፖፑሌትድ የሚሆንበት በዛን ሰዓት የትግራይ ሰሜናዊ አካባቢዎች የኤርትራ አካል መሆን የሚችሉበት ሁኔታ ለመፍጠር አልሞ እኮ ነው የሚንቀሳቀስ የነበረው። ይሄ ኃይል ውይይት ከጀመርክ በኋላም ሳይቀር በትግራይ ህዝብ ላይ የደረሰውን ጣጣ እንድታነሳበት አይፈልግም። እኔ እነግርሃለሁ የማነጋገነኝ ነበር አታንሳ ነው የሚለው። ውለታ አይሰሩልን ነው የሚመስላቸው። ገብተው ብዙ ሰው ስለጨፈጨፉ ውለታ አይሰሩ ነው የሚመስላቸው። እኔ ሰላም ይፈጠራል በሚል ኢንጌጅ አደረግ ነበር። ግን እንትን የሚባል የለም፣ ሪሞርስ የሚባል የለም። ፕሪቶሪያን ከፈረምን በኋላ ሁሉንም ነገር ከፌደራል ጋር ያለን ግንኙነት ለማቀራረብ የሚቻለኝን ሁሉ አድርጌያለሁ ብያለሁ። እኔም የዛ የኮሌክቲቭ ሚዲዮክሪቲ ሰለባ ስለሆንኩ አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ነበር። ጠቅለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልክ ቁጥር ይሄ ሰው ታዩታላችሁ ይላል። የተለያዩ የፖለቲካ መንገዶችን ሲከተሉ ዱባይ ውስጥ በነበሩበት ጊዜ በአንዳንድ ድረገጽ በሰጡት ቃለ ምልልስ እኛ የነበርንበት የፖለቲካ ግንዛቤ ህወሓትን መምራት ነው፣ የማውቀው ጉዳይ የለም ቢሉም ሲመጡ ግን ስልጣናቸው ተነስቶ ጠበቃቸውና የኢትዮጵያ ፖለቲካ አወዛጋቢ ሆኖ መቀጠሉን በግልጽ ያኔም ምስክርነት ሰጥተዋል። አቶ ጌታቸው የጊዜያዊ አስተዳደሩን መሪነት ሲረከቡ ከአምስቱ የህወሓት መሪዎች መካከል የትግሉ ተሳታፊ ሆነው በድርጅቱ ውስጥ በማለፋቸው ተባብሮ መስራቱ የማይቻል በመሆኑ ከባድ እንደሚሆን እንደሚያውቁ መናገራቸውም የሚዘነጋ አይደለም። በእንቅልፉ የሚራመድ የኢትዮጵያ ፖለቲካ ዛሬ ላይ መቀየር ካልተቻለ አሁንም ወደ ኋላ ልንመለስ እንችላለን የሚል ስጋት አለባቸው። በእርግጥ የተለያዩ የፖለቲካ አውዶችንና ስርዓቶችን መመልከት ለጠቅላይ ሚኒስትር አብይ አህመድን ብቻ ሳይሆን ለቀጠናው መሪዎች ጭምር ነው በሚባልበት ሰዓት አቶ ጌታቸው የራሳቸውን አቋም ይዘው ብቅ ብለዋል። ይህ ስጋታቸው በወራት ውስጥ እውን እየሆነ ከዋነኞቹ የህወሓት መሪዎች ፈተናቸው እንደበዛም በመግለጽ የፓርቲ መሪዎቻቸው
ጌታቸው ሻጥር በመፈጸም እንዲሁ በክህደትና በሌሎች ለፌዴራል መንግስቱ በመስራት ሲከሷቸው እንደነበረ የሚታወስ ነው። እሳቸውም በዚህ ልክ አረጋግጠዋል። መለስን አድንቀው ሌላውን የህወሓት አባል አፈር ያስለበሱት ጌታቸው ረዳም ፖለቲካዊ ግንዛቤያቸው ባይታማም ደጋፊዎቻቸው አሁን በርቱ ቢሏቸውም ዛሬ ላይ የመጫወቻ ሜዳ ቀየሩ በሚል ይወቀሳሉ። ያ ማለት አቋማቸውን እዚህም እዛም ያደርጋሉ እንጂ ታማኝ ፖለቲከኛ አይደለም የሚል ስም ለመስጠት ሲፈልጉ የሚያደርጉት ነው። በዚህ ምክንያት ደግሞ አቶ ጌታቸው የሚመሩት ጊዜያዊ አስተዳደር ከክልሉ ዋና ከተማ መቀለ ውጭ ባሉ ቦታዎች ሚና እንዳይኖረው በመደረጉ ከወራት በፊት ስልጣኑን የሚጋፉ ተግባራት በፓርቲያቸው አመራሮች እንደሚፈጸሙ ከአንድ ዓመት በፊት ከመግለጻቸውም በላይ ስልጣናቸውን እስከ ማጣት ደርሰዋል። ከዚህ ጋር ተያይዞም አቶ ጌታቸው በተለያየ ደረጃ የሚገኙ የአካባቢ አመራሮችንም እስከ ማባረር ደርሰው እንደነበረ የሚዘነጋ አይደለም። ህወሓት ግን በትግራይ ትልቅ መሰረት ስላለው ጌታቸውን በቀላሉ ማባረር ችሏል። ታዲያ ጌታቸውና የፕሬዝዳንትነት ጣጣው በርካታ ጥያቄዎችን አስቶባቸዋል። በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ከተመሰረተና በክልሉ ውስጥ መዋቅሩን ለማጠናከር በሚጥርበት ሰዓት በርካታ ፈተናዎች አጋጥመውታል። ጉዳዩም ሌላ ጥያቄ አስነስቶበታል። ታዲያ በጦርነቱ ወቅት ጉዳት የደረሰባቸው ተዋጊዎች ተገቢው እንክብካቤ እንዳልተደረገላቸው ሲከሷቸው ነበረ። ከጦርነቱ ማብቃት በኋላ የመንግስት መዋቅር በተዳከመበት ትግራይ ውስጥ የወንጀል ድርጊቶች ተበራከቱ። ህገወጥ የማዕድን ማውጣት፣ በተለይ ወርቅ የዘረፋ ድርጊቶች መስፋፋት የህዝብ ስጋት ሆኖ አሁን ድረስ በመዝለቁ እጅግ አስቸጋሪ ሆነባቸው። በጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው አለመግባባት እየተካረረ ሄደ። ከእለት ከእለት መልኩን ቀየረ። ለዚህ ደግሞ እጅግ አስቸጋሪ እንደሆነ ሲነገር ነበረ። በሊቀመንበሩ ደብረጽዮንና በምክትላቸው በጌታቸው መካከል ያለው ልዩነት እየሰፋ በግልጽ መወነጃጀል ተከሰተ። አሁን ሂስና ግሌስ ይባላል። ሂስና ግሌሱ ለምሳሌ ፒኤልኤፍ ውስጥ ሁልጊዜ የተለመደ በለጽ ይላል። በለጽ ማለት ከነገሮች አድቫንቴጅ ለመውሰድ መጠበቅ ወስሮን ጉዛት ግን ተለምዶ ሁሉም ሰው የኔ ችግር በቂ አልታገልም ይላል። በቂ አልሰረቅኩም ወይ በቂ ሰርቄያለሁ የሚል ሰው የለም። ሰው አለመታገሌ ነው ይላል። ሰው ማን ነው? አድራሻ የለውም። የምናደርጋቸው ግምገማዎች በስብሰናል፣ ጠንብተናል፣ ተግማምተናል ሁሉ ትልና ግን አድራሻ የለውም። የቤት ቁጥር የለውም። ሰው ላይ አያርፍም። ሰው ለመድ ነው ኢንጆይ ነው የምታደርገው። ቢኮዝ እንደዛ ብለህ ሰልፍ ዲፕሪኬቲንግ በሆነ መንገድ ጠፍተናል፣ ሞተናል ምናምን ብለህ ስላወራ ንስሐ የገባህ ይመስላል። አለ ካልቸራችን እምነታችን ውስጥም አለ። ሙሉ ዘመኑን ሚስቱ ሲበድል የኖረ ሰው የበዓል ቀን ቤተክርስቲያን ሄዶ ንስሐ ገብቻለሁ ስላለ ወይ በዓል ቀን ደመቅ ያለ ቀሚስ ወይም ወርቅ ስለገዛላት ጥፋቱ ይሰረይለታል የሚል ካልቸርም አለ። ቬሪ ፓትሪያርካል የሆነ ካልቸር። ቲፒኤልኤፍ ኮንትራዲክሽን ውስጥ የገባው ማርክሻን በሆነ ትራዲሽን ለምሳሌ ናሽናሊዝም የትግራይ ናሽናሊዝምን እንዴት እንደጎዳው ኢንፋክት የትግራይ ናሽናሊዝም ብቻ አይደለም የአማራ ናሽናሊዝም ቼክ አድርጉ። የኦሮሞ ናሽናሊዝም እንዴት ነው የተቃኘው? ለምሳሌ መለስ ማንነት ሶሺዮ ሂስቶሪክ ኮንስትራክት ነው ብሏል። ቲፒኤልኤፍ እንደዛ ነው የሚያምነው። ሶሺዮ ሂስቶሪክ ኮንስትራክት ከሆነ ቲፒኤልኤፍ እኮ ከኦሮሞ ተወላጆች የተወለዱ ሰዎች ከአማራ ተወላጆች የተወለዱ ሰዎችን ማዕከላዊ ኮሚቴ አባላት ያደረገ የነበረ ፕሮግሬሲቭ ድርጅት ነው። ሶሺዮ ሂስቶሪክ ኮንስትራክት ከሆነ ሶሺዮ ሂስቶሪክ ኮንስትራክት ከሆነ ኦሮሚያ ውስጥ ተወልዶ ያደገ አፈን ኦሮሞ የሚናገር የትግራይ ትውልድ ያለው ሰው ኦሮሞ ሆኖ ይቀጥላል። ምንም ጥያቄ የለው። በተግባር አውቃለሁ የሆኑ አሉ፣ ፖሊሶች አሉ፣ ውዝት አሉ፣ አመራር ላይ የደረሱ ሰዎች አሉ። በሄደ ትግራይ ውስጥ እንደዛ የነበረው ግን ደግሞ መለስን ከዚህ ከጨዋታው አስወጣው። ባዮሎጂ ማይሆን ውጤት አመጣ። ሰው የቀረው የቲፒኤልኤፍ አመራር ፕራይሞርዲያል የሆነውን የኤትኒክ ትንታኔ ያለምንም ሴንስ ኦፍ ኮንትራዲክሽን ተቀበለው። አስበው እንግዲህ ለመሆኑ ሰው ለምሳሌ ትክክለኛ ቲፒኤልኤፍ ለመባል ትግራዊነትን ዲፋይን ማድረገው እኔ ነኝ ባይሆነ ቲፒኤልኤፍ ሰው ቲፒኤልኤፍ የሚቃወም ሰው ኢፕሶ ፋክቶ ትግራዊ አይደለም። ሰው አንዱን ነው መምረጥ ያለብህ። ናሽናሊዝምህም ዲቃላ ናሽናሊዝም ነው ወይ የትግራይን ካልቸር ማንነት በማዳበር ላይ አይመሰረት እሱን አባንደን አድርገህ የብሔር ብሔረሰቦች እኩልነት ላይ ተመሰረተ ልሁን ብለህ እንደገና ደግሞ ወደ ውስጥ ስትገባ ደግሞ የጠራ ትግራዊ ሁለተኛ ደረጃ ትግራዊ ብለህ ዲፋይን የማድረግ መብት ለራስህ ሰጥተሃል። ሁለቱን ዲካንታ ቤት ብዙ ይሄ አይነት አመራር ኮንፊውዥን ውስጥ የገባ አመራር መጨረሻ የሄደበት ርቀት ይሄዳል ብለህ አልመጠም። ሞኝነት ነው።
ለምንድን ነው እያልኩ ያለው? ከአዲስ አበባ ራሱ ነጥሎ ማየት አልቻለም ቲፒኤልኤፍ። እኔ በደስታ ነው ሄድኩት ወደ መቀለ ስመጣ። በኋላ ፐርሰናሊ አይ ላቭ መቀለ ከድሮም ጀምሬ የሆነ አጋጣሚ ሲፈጠር ለቅሶም ቢኖር ምክንያት እየፈለኩ ኢቭን የፌደራል ሹመኛ ሆኜ እሄድ ነበር። ሶስት መመደቤን እንደ እንትን አልቆጠርኩትም። ልክ እንደ ኢንፋክት የለውጥ የሚባለውን ነገር ለማምጣት ጋዝ ወዝ ቬሪ ክሊር። በኋላ እንዴት ሆነ ሌላ ጉዳይ ሆነ። ህጋዊ እውቅና ያላገኘው የህወሓት 15ኛ ጉባኤ መካሄዱን ተከትሎ አቶ ጌታቸውና ሌሎች አመራሮቻቸው ከድርጅቱ ከተባረሩ በኋላ በአቶ ጌታቸው ላይ የሚሰነዘሩ ክሶች የተጠናከሩ ቀጠሉ። እነሱም ገፍተው ላኳቸው። ባንዳ፣ ተላላኪ፣ ከሃዲ የሚሉ ቅጽል ስሞች በተደጋጋሚ በሚወጡ የህወሓት መግለጫዎች ላይ ይሰሙ እንደነበረ ራሳቸው ጌታቸው ያስታውሳሉ። የተለያዩ ሀሳቦችን ከፖለቲካ አንጻር መመዘን ያቃታቸው የኢትዮጵያ ፖለቲከኞች አሁንም በግራና በቀኝ ተከፍለው እየተካሰሱ ነው የሚል አረዳድም አላቸው አቶ ጌታቸው ረዳም።